የግሬት ማይንድ ኤዱኬሽን ተከታታዮች ዛሬ በስምንተኛ ክፍል የማትማቲክስ ትምህርት ቻፕተር 1 ፓርት 6 ተመልሰን መጥተናል። እስከዛሬ በደንብ አይተናል አሁን በፊት ያሉትን ፓርቶች። ዛሬ ፓርት 6 ኦርደሪንግ ኤንድ ኮምፔሪንግ ራሽናል ነምበርስ ይላል። ወደዛ ነው በብዛት የምንሄደው። ምን ነው የሚለው ርዕሳችን ኮምፔሪንግ ኤንድ ኦርደሪንግ ዲ ራሽናል ነምበርስ ነው። ስለዚህ ዛሬ በብዛት የምናየው ይሄኛው ማለት ነው። ዲስ ዋት ኢዝ ኮምፔሪንግ ራሽናል ነምበሮችን እንዴት አድርገን ኮምፔር እናደርጋለን ማለት እንዴት አድርገን እናወዳደራለን። ክፍልፋይ ቢሰጠን ለምሳሌ 9 ከ8 ምን ይላል ይበልጣል ብላችሁ ነው የምትጽፉት። የሆነ ኤክስ ግሬተር ዛን ኦር ኢኳል እንትና ሀ ከላይ ይበልጣል ወይም እኩል ይሆናላችሁ ማወዳደር። ስለዚህ ኮምፔሪንግ ማለት አንድን ቁጥር ከሌላ ቁጥር ይበልጣል ወይም ያንሳል እኩል ይሆናል ወይም ደግሞ ይበልጣል እኩል ይሆናላችሁ ብላችሁ መግለጽ። ስለዚህ አሁን ይሄኛውን ኮምፔሪንግ ማለት ያንን ራሽናል ነምበሮች ክፍልፋይ ሆኖ ለምሳሌ 3 ምንም ግሬተር ዛን 4 ብንል ይሄ ኤክስ ነው። ኮምፔሪንጋችን ተሳሳተ ማለት ያለብን 3 is less than 4 that's obvious። ይህ ግልጽ ነው። ስለዚህ እንዳርገን ሁለት ቁጥሮችን ኢንቲጀር ከሆኑ ማወዳደር እንችላለን። ነገር ግን ራሽናል ከሆኑ ለምሳሌ 3/4 እና 5/6 ቢሰጡን የትኛው ነው የሚበልጥ? which one ይሄኛው ነው የሚበልጥ ወይስ ይሄኛው ነው? ስለዚህ እነዚህ ራሽናል ነምበሮች ሲሆን እንዴት አድርገን እናወዳድራለን የሚለውን ነው የምናየው። ሁለተኛው ደግሞ ኦርደሪንግ ዲ ራሽናል ነምበርስ፣ ራሽናል ነምበሮችንስ በቅደም ተከተል እንዴት ነው የምናስቀምጥ ነው። ስለዚህ መጀመሪያ ማየት ያለብን እንዳልኳችሁ ኮምፔሪንግ ማነጻጸሩ ነው። ማነጻጸሩን በደንብ ከተረዳን ካየን አንዱ የትኛው እንደሚበልጥ ካወቅን ኦርደር ማድረግ ወይም በቅደም ተከተል ማስቀመጥ ቀላል ነው የሚሆንልን። ስለዚህ 3/5 እና 5/6 ካለ የትኛው ነው የሚበልጥ which one is greater የሚለው መጀመሪያ እናያለን። ለምሳሌ 5/6 ከሆነ የሚበልጥ በቅደም ተከተል አስቀምጡ ከተባላችሁ 3/5 5/6 ያላችሁ ከትንሹ ወደ ትልቁ መሄድ ትችላላችሁ። በቅደም ተከተል ማስቀመጥ ከትልቁም ወደ ትንሹ መሄድ ትችላላችሁ። ነገር ግን መጀመሪያ ኮምፔር ማድረግ ወይም ደግሞ ማወዳደር መቻል አለባችሁ ነው። ስለዚህ መጀመሪያ ዛሬ የምናየው ትምህርታችን እንደምታዩት ነው ኮምፔሪንግ ዲ ራሽናል ነምበርስ ነው። እንዴት አድርገን ራሽናል ነምበሮችን ኮምፔር እናደርጋለን የሚለው ነው። ስለዚህ አክቲቪቲ ላይ ኮምፔር ዘ ፎሎዊንግ ፔርስ ኦፍ ፍራክሽን እናንተ ቀድማችሁ እነዚህን ለማሰብ ሞክሩ። ከነዚህ ሁለት ፍራክሽኖች የትኛው ይበልጣል? 1/4 or 2/4? ስለዚህ የትኛው ይበልጣል በሰም ሎጂክ መስራት ነው። የሆነ ሎጂክ 2/5 እና 2/7 ነው የሚበልጠው። ስለዚህ የትኛው ነው አነጻጽሯቸው የትኛው ይበልጣል የሚለው በቀላል መንገድ ማወቅ ስለምችለው ማለት ነው። ለምሳሌ ከመጀመሪያው ላይ ብንሄድ አንድን ለ4 ብናካፍለው ነው ወይስ ሁለትን ለ4 ብናካፍለው ነው ትልቅ ቁጥር የሚሰጠን? ስለዚህ አንድ ዳቦ ለ2 ብናካፍል ነው። ለምሳሌ እናንተ 4 ጓደኛሞች አላችሁ። አንድ ዳቦ ለ4ታችሁ ብናካፍላችሁ ነው ብዙ የሚደርሳችሁ ወይስ ሁለት ዳቦ ነው ለ4 ብናካፍላችሁ ብዙ የሚደርሳችሁ? ስለዚህ ግልጽ ነው አይደል? ሁለት ዳቦ ለ4 ብናካፍላችሁ ብዙ ነው የሚደርሳችሁ። ስለዚህ 2/4 ምን ይላል ማለት ነው? 2/4 ከ1/4 ምን ይላል ይበልጣል ብለን እናስቀምጣለን። የትኛው ትልቅ እንደሆነ በዚህ መልኩ ማግኘት ይቻላል። ይሄ ሳም ሎጂክ በመጠቀም ነው አሁን እየሰራን ያለ የሆነ ቀጥታ በማየት ነው። እሺ ከዛ ውጭ ደግሞ የትኛው ነው ትልቅ? እዚህ 2/5 ነው 2/7 ነው? ይሄ ማለት አሁን በሰራ ነው። ሁለት ዳቦ ለ5 አካፍሉት ነው ትልቅ ወይስ ሁለት ዳቦ ለ7 ብታካፍሉት ነው ትልቅ? ስለዚህ ዳቦ እኩል ነው። እዚህኛው ላይ መጀመሪያ አንድ ዳቦ ለ4 ነው፣ ሁለት ዳቦ ለ4 ነው። አሁን እዚህ ላይ የሰው ብዛት እኩል ነበር፣ የሚካፈለው የዳቦ መጠን የተለያየ። ስለዚህ አንድ ዳቦ ለ4 የምናካፍል ሁለት ዳቦ ለ4 ሰው እናካፍል ትልቅ ይደርሳቸዋል የሚለውን አይተናል። አሁን ደግሞ እዚህኛው ላይ ከላይ ያለው ነው የምናየው ማለት ነው። ስለዚህ ሁለት ዳቦ እኩል ነው። ሁለት ዳቦ ለ5 ሰው እናካፍል ነው ወይስ ሁለቱን ዳቦ ለ7? ያዛዞ ቤስ አይደል? ሰው በጨመረ ቁጥር የሚደርሳችሁ መጠን ትንሽ ነው የሚሆነው። ስለዚህ ሁለት ዳቦ ለ5 ማካፈል ብዙ ይሆናል። ስለዚህ 2/5 ከ2/7 ምን ይላል ማለት ነው? ይበልጣል ብለን እንናገራለን ማለት ነው። ይሄ እንደ ኤክሰርሳይዝ ስሯቸው ነጥቦችን ዴሲማሎችን ሲሆን በዛው ልክ ማለት ነው። ስለዚህ እዚህ ሲማል ሲሆን በዛው ልክ መስራት ትችላለች። ለምሳሌ እዚህ ላይ 0 የሚለው 1 ነው። 0 እዚህም 0 እዚህም 0 ነጥብ አለ። ሁለቱም ላይ 1 እዚህም 1 አለ። 2 ነው እዚህ 1 ነው። አያችሁ? ስለዚህ ይሄ የትኛው እንደሚበልጥ በደንብ ይነግራቸዋል ማለት ነው። ስለዚህ እዚህ ላይ 0 1 እዚህም 0 1 ይላል። እዚህኛው ላይ ግን ይሄ 2 ነው ይሄኛው 1 ነው። ስለዚህ የትኛው የሚበልጥ? ሁለት ቁጥር ይበልጣል አይደል? ስለዚህ ይሄኛው ቁጥር 0.122 ከማን ይበልጣል? ከ0.112 እንደሚበልጥ ትናገራላችሁ። ሳልሶስ በቀላል መንገድ ያደርጋችሁ መስራት ያላችሁ። እስቲ እቺኛዋን እናንተ ሞክሩ። ስለዚህ እዚህ ላይ ስትወስዱ ይሄን 1 ነው የሚል ይሄ 2 አይ ሲጀምር ገና ተለያየ። የትኛው እንደሚበልጥ ታውቃችሁ? 1 ነጥብ ነው 2 ነጥብ የሚበልጥ ይሄኛው እንደሚበልጥ ታውቃለህ። ስለዚህ 2.321 ከማን ይበልጣል? ከ1.321 እንደሚበልጥ ኦብቪየስ ግልጽ ነው ማለት ነው። ስለዚህ ኦብቪየስ ምላችሁ ያቺ ናት። ኦብቪየስ ምላችሁ ቃል ኦብቪየስ ማለት
ኦብቪየስ የሚል ቃል ከተጠቀሙ ግልጽ ነው እንደማለት ነው። ስለዚህ የሆነ ነገር ኦብቪየስ ነው ከተባለ ቀላል ነው ለመረዳት አያዳግትም ማለት ነው። ስለዚህ አሁን ላይ አወዳደር ዝም ብለን ባይ ሰም ሎጂክ ወይም ደግሞ በሆነ በማየት ብቻ እንዴት እንደምናወዳደር አየን። ነገር ግን ብዙ ራሽናል ነምበሮች ቢሰጡን እንዴት ነው እነሱን ኮምፔር ኤንድ ኮንትራስት ማድረግ የምንችለው የሚለውን ማየት ይጠበቅብናል ማለት ነው። ስለዚህ if two rational numbers are fraction form you can compare in twice ስለዚህ ሁለት በራሽናል ፎርም ሁለት ራሽናል ነምበሮች በፍራክሽን ወይም በክፍልፋይ መልኩ ተጻፉ። ቅድም የዛኔ ስላየን ስንማር ነው ፓርት እዚህ በቀደም በነበሩ ክፍሎች ላይ ራሽናል ነበር በሁለት ነገር ሊጻፍ ይችላል። አንደኛው በፍራክሽን ነው፣ ሁለተኛው በዴሲማል ነገር አይደል። ስለዚህ ራሽናል ወይም ክፍልፋይ ራሽናል ቁጥር የምንለው በፍራክሽን ሊጻፍ ይችላል ወይም ደግሞ በዴሲማል። ስለዚህ በፍራክሽን ይጻፋል ማለት በኤ ኦቨር ቢ ፎርም ሲጻፍ ማለት ነው። ኤ ኦቨር ቢ ፎርም ነው። ዴሲማል ከተባለ ደግሞ ኤ ፖይንት ቢ ማለት ነው። በነጥብ ሲጻፍና በክፍልፋይ ሲጻፍ ማለት ነው። ስለዚህ በዛ መሰረት ነው። ስለዚህ አሁን እኛ የምናየው ደግሞ አንድን በክፍልፋይ መልኩ የተጻፈን ራሽናል ነበር በክፍልፋይ በኤ ኦቨር ቢ ፎርም የተጻፈ እንዴት አድርገን እንሰራለን የሚለው ነው ለማየት የምንሞክረው ማለት ነው። አንደኛው ምንድነው ትራንስፎርም the two fractions to decimal forms and compare the decimal forms። የመጀመሪያው ወደ ዴሲማል መቀየር ነው። እንደ ተማሪዎቹ አገነዛዘው ነው። አንደኛው ሜተዳችን ምንድነው የተሰጡንን ቁጥሮች ወደ መቀየር ወደ ዴሲማል መቀየር። እንዴት አድርገን ወደ ዴሲማል እንቀይራለን? ወደ ዴሲማል ቀይረን መስራት። እዛው ወደ ዴሲማል ከቀየር ቀላል ስለሆነ ቅድም እንዳልኳችሁ አንድን ለእንትና ከማካፈል ምናምን አይደለም የምትሉ በዴሲማል ተቀየረ በኋላ አሁን መጀመሪያው ነጥቡ ጀምራችሁ ማወዳደር 0 0 አያችሁ እኩል ነው። ነጥብ አለ ነጥብ ነው ትክክል ነው። አንድ ብሎ እዚህ አንድ ይላል ትክክል ነው። እዚህ ሁለት ብሎ ግን እዚህ ላይ አንድ ነው የምትለው። ስለዚህ ይንቺኛው ሁለት ትበልጣለች። ስለዚህ 0.122 ከ0.112 ይበልጣል። ስለዚህ ቀላል ነው። ወደ ዴሲማል ከቀየራችሁት ቀላል ነው። ስለዚህ እንደ ተማሪዎቻችሁ ወደ ዴሲማል መቀየር የሚችል ተማሪ ካለ ወደሚገባው ተማሪ ካለ ወደ ዴሲማል ብቀየሩት የተሻለ ይሆናል። በግልጽ ስለምነግራችሁ ለምሳሌ እዚህ ላይ አንድ ቁጥር ልስጣችሁ 0.234 እና 1.234 የትኛው ይበልጣል ትባሉ ማነጻጸር ነው። እዚህ 0 ነው ከዚህኛው ስንት ነው? 1 አያችሁ። ስለዚህ ይሄኛው ይበልጣል። ስለዚህ መጀመሪያ ቀድማችሁ እኩል ከሆኑባችሁ ነው ወደ ቀጣዩ የምትሄዱት። እኩል የሚሆኑባችሁ ከሆነ የመጀመሪያውን ከነጥብ በፊት ያሉት እና እዛ ነው ቀጥ ወደ ጎን የምትሄዱት እንጂ መጀመሪያ ፊት ያሉት የተለያዩ ከሆኑ አንዱ ከአንዱ የሚበልጥ ከሆነ መስራት ቀላል ስለሚሆን ማለት ነው። ስለዚህ ከዚህ ላይ ኦብቪየስሊ 0 አንድ ከ0 ይበልጣል። ስለዚህ 1.234 የሚለው ከ0.234 ይበልጣል። ይሄኛው የታችኛው ቁጥር ይበልጣላችሁ መቀየር። ስለዚህ ወደ ራሽናል ወደ ዴሲማል ወይም ወደ ክፍልፋይ ከቀየራችሁት ቀላል ስለሚሆን ስለዚህ አንደኛው ምንድነው ሜተዳችሁ አለ የሰጣችሁን ሁለት ክፍልፋዮች ወደ መቀየር ወደ ዴሲማል የገባ ነው አይደል ክፍል። ስለዚህ ወደ ዴሲማል መቀየር ነው ወይም ወደ ነጥብ ወዳለው ፓርት መቀየር። እዛ ነጥቦቹን በቀላሉ ምን ማድረግ ስለምንችል ማነጣጠር ስለምንችል። ነገር ግን 3/4 እና 6/9 ቢሰጥ የትኛው ትልቅ እንደሆነ አይደለም ነው አላውቅ ዝም ያይቼ ለመናገር አይችልም። 3 ዳቦ ለ4 ማካፈል ነው ወይስ 6 ዳቦ ለ9 ማካፈል ነው? የትኛው እንደሆነ አላውቅም። አያችሁ ቅድም ወይ ላይኛው ወይ ታችኛው ሁለቱም አንድ አይነት ስለሆኑ ነበር። አሁን ግን ሁለቱም የተለያዩ ስለሆኑ በማየት ብቻ መመለስ አንችልም ማለት ነው። ስለዚህ አንደኛው ምርጫችን ወደ ዴሲማል ቀይረን በቀጥታ ማነጻጸር ነው። ሁለተኛው ይቅርታ ተማሪዎች ፍላይት ሞድ ማድረግ ይገባኝ ነበር። እሺ ሁለተኛው መንገዳችን ምንድነው? transform the two fractions to the form of the same denominator compare the numerator። ስለዚህ ሁለተኛው መንገዱ ደግሞ ቀላል እንዳሉ ፍራክሽን እንዳሉ መስራት ከፈለጋችሁ ደግሞ ሁለቱንም ወደ አንድ አይነት ዴሲማል ማለት ወደ አንድ አይነት ዲኖሚኔተር ትቀይራላችሁ። ዲኖሚኔተር ምን እንደሆነ ገብቷችኋል አይደል? the same denominator and compare the numerator ይላል። ስለዚህ የተሰጣችሁ a over b አለ እና c over d የሚባሉ ክፍልፋዮች አላችሁ። ስለዚህ እነዚህ ሁለቱ ክፍልፋዮች ተሰጥቷችሁ ሳሉ ማነጻጽሩ ብትባሉ እንዴት አድርጋችሁ ነው a over b እና c over d ቢሰጧችሁ እንዴት አድርጋችሁ ታነጻጽራችሁ? አንደኛው ሁለቱንም ወደ ዴሲማል ወደ ነጥብ ቁጥሮች ቀይራችሁ ነጥቦቹን ቀጥታ ወዳደን። ሁለተኛው ደግሞ ዲኖሚኔተሮችን ወደ አንድ አይነት ቁጥር ትቀይሯቸዋል። b እና d ወደ አንድ አይነት ቁጥር ይማል አንድ አይነት ታህት ወዳላችሁ ትቀይራላችሁ። እነዚህ ቢና ዲ ወደ አንድ አይነት ታህት ከተቀየሩ ቀጥታ ማን ወዳደር ነው? ኤና ሲን ማወዳደር። ሌላኛው የሚበልጠው ቁጥር ያለው ምን ይሆናል ማለት ነው? ትልቅ ነው ብለን እንናገራለን ማለት ነው። ለምሳሌ ተመልከቱ 3/4 እና ቅድም ምን አለ 5
ሁለተኛ ልበል ችግር የለም። ስለዚህ 5 ሁለተኛ ልበል። ስለዚህ ሁለቱንም ወደ አንድ ቀይረው። የታችኛው ስንት ነው? የ4 ይሄኛው 2። ስለዚህ ማን ልቀይረው? 2ን ወደ 4 ልቀይረው ማለት ነው። ስለዚህ የላይኛውን በስንት ስንተኛ ላብዛው? 3ን 4 አለን። ይሄ አይቀየርም። የሚቀየረው የትኛው ነው? 5 ሁለተኛ። በስንት ላብዛው? የ4 ታችኛው 4 እንዲሁም በስንት ማብዛት አለ? በ2 አይደል? ሁለቱንም በ2 ሁለተኛ። አንዱን ታችኛውን ብቻ አይደለም የምታባዙት ላይኛውንም ታችኛውንም። ይህ ማለት ይሄን ቁጥር በማባዛት ማለት ነው በአንድ ማለት ነው አይደል? 2 ሲካፈል 2 1 ነው። ስለዚህ አንድን ቁጥር በአንድ መልሳችሁ ታብዙት ራሱ ነው። 10 ሲባዛ በአንድ ስንት ነው? 10 ነው። 20 ሲባዛ በ10 ስንት ነው? 20 ሲባዛ በአንድ ስንት ነው? 20 ነው። 30 ሲባዛ በአንድ 30 ነው። ራሱ ቁጥሩ ነው የሚሰጣችሁ። ለዛ ነው 5 ሁለተኛ በ2 ሁለተኛ ታብዙት ያው ራሱ 5 ሁለተኛ ማለት ነው። ስለዚህ ለምሳሌ 20 ሲባዛ በ10 አስረኛ ባደረገው 10 ሲካፈል 11 ማለት ነው። በአንድ ማባዛት ማለት ራሱ 20 ነው። ይሄ ማንኛውም ቁጥር በውስጥ ታዋቂነት አንድ አለው። 20 ሲካፈል 21ኛ ሲባዛ 10 አስረኛ ታሹን ላዩን በላይ ብታበዙት 200 ይሆናል። ሲካፈል 1 ሲባዛ በ10 10 እቺ 0 በዚህ ትጠፋለች። ስንት መጣ? 20። አያችሁ ራሱ ነው የሚሰጠው። ስለዚህ በዛ መልኩ ስለሆነ ነው። እዚህ 3 አራተኛ ራሱ አለ። ከዚህኛው ላይ 5 ሁለተኛ በዚህ ላብዛው በ2 ሁለተኛ 5 ሲባዛ በ2 ስንት ይሆናል? ማባዛት እርስ በርሱን ላይ ታሹን በታት ማለት ነው። 5 በ2 10 2 ሲባዛ በ2 4። ስለዚህ አሁን ይሄን በ2 ይሄንን በ2 ታቃሉ ስንት ይሆናል? 5 ሁለተኛ ራሱ ነው የሚሰጣቸው። ስለዚህ ይሄንኛውና ይሄኛውን አነጻጽሩት። ምክንያቱም ይሄኛውም ታሹ 4 ነው ይሄኛውም ታሹ 4 ነው አይደል? እንደምታዩቸው ቁጥሮቹ። ስለዚህ ስታነጻጽሩት ታችኞቹ አንድ አይነት ቁጥር ከመጡላችሁ ላይኛውን ማወዳደር ነው። ስለዚህ የትኛው ነው ትልቅ ያለው? ይሄኛው አይደል? 10 ያለው ትልቅ ነው። ስለዚህ ከ3 አራተኛ እና ከ5 ሁለተኛ ማን ይበልጣል? 5 ሁለተኛ ይበልጣል ብላችሁ ታነጋግራላችሁ። ሁለቱንም የሚሰጥ ቁጥር የምንቀይረው ልስጣችሁ። ለምሳሌ 2 ሶስተኛ ነው የሚበልጥ ወይስ 4 አምስተኛ? ስለዚህ የትኛው ነው የሚበልጥ? አሁን ታችኞቹ የተለያዩ ናቸው አይደል? ስለዚህ ሁለቱንም ወደ አንድ ቁጥር መቀየር ነው። ወደ አንድ ቁጥር መቀየራቸው እንደው ትንሽ የጋራ አካፋያቸውን ትንሽ የጋራ ብዜታቸውን መወሰድ ነው። ስለዚህ 3ንም 5ም አንድ የሚያደርጋቸው የጋራ ብዜት ማን ነው? 15 አይደል? ለምሳሌ 3ም 5ም እርስ በርስ አባዟቸው። ከፈለጋችሁ ቀላል ለማድረግ ታህቶቹን እርስ በርስ አባዟቸው ማለት ታህቶቹ ነው። ታችኞቹን እርስ በርስ አባዟቸው። 3 ሲባዛ 5 ስንት ነው? 15። ስለዚህ ታችኞቹንም 15 የሚያመጣልን ቁጥር መፈለግ ነው። ስለዚህ 2 ሶስተኛ ሲባዛ በዚህ ታውስታላችሁ። አሁን ላቀልላችሁ ነው ስራ ተመልከቱ። 3 አምስተኛ እና ስንተኛ ነበር? 2 ሶስተኛ እና 4 አምስተኛ አይደል? እንደዚህ መሰለኝ። ስለዚህ እነዚህ ሁለት ቁጥሮች አሉ። እንዴት አድርጌ ማድረግ ነው? ይሄኛውን በዚህኛው ታህት ማብዛት። ይሄ ስንት ነው? ታሻለው 5 አይደል? ይሄንን በ5 አምስተኛ በዛዋለሁ። እዚህ 3 ነው ያለ አይደል? ይሄኛውን በ3 ሶስተኛ አብዙ። ስለዚህ አሁን ይሄን ምን ይሆናል? 2 ሶስተኛ ሲባዛ በ5 አምስተኛ 2 ሲባዛ በ5 10 ነው። 3 ሲባዛ በ5 15። ስለዚህ ስንት መጣ? ለዚህኛው 10 15ኛ 10 15ኛ መጣ። የኛውን ሳውዛው ደግሞ 4 ሲባዛ በ3 12 ነው። 5 ሲባዛ በ3 15። አያችሁ አሁን የሁለቱም ምን መጣ? አንድ አይነት ቁጥር መጣ። ታችኛው የኛውም 15 የኛውም 15 ነው። ስለዚህ እዛ በኋላ ላይኛው ማነጻጸር የትኛው ይበልጣል? 10 ይበልጣል 12 ኦብቪየስ ነው፣ ግልጽ ነው። 12 ይበልጣል አይደል? 12 የመጣልን በየትኛው ስናባዛ ነው? 4 አምስተኛ ስናባዛው ነው። ስለዚህ 2 ሶስተኛ ስናባዛው 10 15ኛ ነው። 4 አምስተኛ ስናባዛው 3 12 15ኛ ነው። ስለዚህ ትልቁ ቁጥር ማን ነው? 4 አምስተኛ ከማን ይበልጣል? ከሁለት ሶስተኛ ይበልጣላችሁ ታስቀምጣላችሁ። ግልጽ የሆነ ይመስላል። አሁን በእንትን አንድ ቀን ያለ ልጨምራችሁ። ለምሳሌ 3 አራተኛ ነው የሚበልጥ ወይስ የቅድሙ? ለምሳሌ በቁጥር ላምጣላችሁ። አንድ ሁለተኛ ነው የሚበልጥ። የትኛው ነው የሚበልጣው የሚለው ለምሳሌ። ስለዚህ ይሄኛውን ቁጥር በዚህኛው ታሃት አባዛዋለሁ በአራት አራተኛ። ይሄኛውን ቁጥር ደግሞ በዚህኛው ባለው በሁለት ሁለተኛ ብዬ አባዛዋለሁ። 2 ሁለተኛ። እዚህኛውን ሳባዛው እስቲ 1 ሲባዛው 4 2 ሲባዛው 8። ስለዚህኛው 4 8ኛ ይመጣል። ይሄኛው 2 ሲባዛው 3 6 2 ሲባዛው 8። አያችሁ አሁን ሁለቱም 8 መጣልኝ። ስለዚህ ይሄኛው ስንት ነው? የ3 አራተኛ ነው አይደል? ይሄኛው ደግሞ የ1 ሁለተኛ ነው። ስለዚህ የትኛው ይበልጣል? 8 ነው። የላይኛው የትኛው ይበልጣል? ይሄ 6 ነው 4 ነው የሚበልጥ? ግልጽ ነው 6 ይበልጣል አይደል? ስለዚህ 6 የመጣ የማን ነው? የ3 አራተኛ ነው። ስለዚህ 3 አራተኛ ከማን ይበልጣል? ከ1 ሁለተኛ ይበልጣል። እንዲህ ብላችሁ መስራት ነው። አሁን የቀለለ ይመስለኛል ብዬ አስባለሁ። እሺ ለምሳሌ ኤክሰርሳይዝ ልስጣችሁ። ስለዚህ አሁን ይሄን በጽሁፍ ስንገልጸው እንዴት አድርገን መግለጽ እንችላለን? አንደኛው ሜተዳችን ኢፍ ዘ ራሽናል ነምበር ኦፍ ዘ ሴም ዲኖሚኔተር
ሁለተኛው ኮምፖዚሽን ዘ ሜተድስ ኦፍ ራሽናል ነምበር ኤ ኦቨር ቢ እና ሲ ኦቨር ዲ ተሰጣቸው። ኢፍ ዘ ራሽናል ነምበር ሃቭ ዘ ሴም ዲኖሚኔተር ምን ያህል ካላቸው አንድ አይነት ታህት ካላቸው ለምሳሌ 2/4 እና 3/4 ከሆነ ታህታቸው ላይ ታችኛው አንድ አይነት ከሆነ ኤንድ ቢ ግሬተር ዳን ዜሮ ሁለቱም ምን ከሆኑ ከዜሮ የበለጠ ቁጥሮች ከሆኑ ቢም ዲም ከዜሮ የበለጠ ከታች ያለው ቁጥር ኔጌቲቭ ካልሆነ ዘን ኤ ኦቨር ቢ ለዛን ሲ ኦቨር ዲ ኢፍ ኤ ለዛን ሲ ማለት ነው። ስለዚህ ለታህታቸው አንድ አይነት ዲኖሚኔተራቸው ታህታቸው አንድ አይነት ከሆነ ላይኛውን ብቻ ማነጻጸር ነው። ስለዚህ ይሄም አራት ነው። ስለዚህ የላይኛው ስናነጻጸር 2 ነው 3 ይበልጣል አይደል? ስለዚህ 3/4 ይበልጣል ከ2/4 ቀለለ ጨረሳል። ስለዚህ ታህቱ አንድ አይነት ከሆነ ምኑን ማነጻጸር ብቻ ነው ላዕሉን ማነጻጸር ኑሜሬተሩን ብቻ ማነጻጸር ነው። ላይኛውን አወጣጥራችሁ የሚበልጠው ቁጥር ያንኛው ክፍልፋይ ከዛኛው እንደሚበልጥ መናገር ነው። ኔጌቲቭ ከሆነ ደግሞ ተቃራኒ ይሆናል። ኔጌቲቭ ቁጥር ከሆነ ተሰጣችሁ ማለት ኔጌቲቭ 3/4 እና ኔጌቲቭ 3/4 እና ኔጌቲቭ 2/4 ከሆነ የተሰጣችሁት የትኛው ይበልጣል? ሁለቱም ታችኛው እኩል ነው አይደል? ስለዚህ ከላይ ትንሽ ቁጥር ያለው ትልቅ ነው ማለት ነው። የትኛው ነው ትንሽ ያለው? ኔጌቲቭ 2 ነው 3 ነው ትልቅ? 2 ነው 3 ነው ትልቅ? 2 ነው 3 ነው ትንሽ? 2 ነው አይደል? ስለዚህ ኔጌቲቭ 2/4 ከማን ይበልጣል? ኔጌቲቭ 3/4 ይበልጣል። ስለዚህ በኔጌቲቭ ጊዜ ትንሹ ነው ትልቅ ቁጥር የሚሆን፣ በፖዚቲቭ ጊዜ ግን ቀጥታ እንዳትወዛገቡ ታችኛው ላይኛው ትልቅ የሆነ በፖዚቲቭ ጊዜ ትልቅ ነው ማለት ነው። አሁን እንዳልኳችሁ 3/4 ነው 2/4 ቢሰጥ ታችኛው አንድ አይነት ነው። ስለዚህ ላይኛው እናወዳድራለን። ይሄኛው ትልቅ ነው 3 ቁጥር። ስለዚህ 3/4 ከማን ይበልጣል? ከአራተኛ ከ2/4 ይበልጣላችሁ መጽሐፍ ነው። እሺ ወደ ሁለተኛው ሩል በምንሄድበት ሰዓት ኢፍ ዘ ራሽናል ነምበርስ ሃቭ ዲፈረንት ዲኖሚኔተር አንድ አይነት ካለው ነው። ከሌለው ግን ኮንቨርት ደም ቱ ዘ ራሽናል ነምበር ሃቪንግ ዘ ሴም ዲኖሚኔተር ወደ አንድ አይነት ዲኖሚኔተር ወዳላቸው ተቀይሩና ማን ማወዳደር ነው? ኑሜሬተሩን ማወዳደር። ወደ አንድ አይነት ታህት ዲኖሚኔተር ወዳላቸው ዲኖሚኔተር ከተባለ ምንድነው? ታህት ነው። ታህት ከታች ያለው ቁጥር እዚህ ነው። ከዚህ ቢ አለ ከዚህ ዲ። ስለዚህ እነዚህ ታህት ይባላሉ። ኑሜሬተር ካለ ተለው ላዕል ማለት ነው። ከላይ ያለው ላዕል ካለ ከላይ ነው። እዚህ ላዕሉን ማወዳደር ነው። ታህቶቹ የተለያዩ ከሆኑ ግን አሁን ቅድም እንዳየነው ነው 1 2ኛ እና 3 4ኛ ከሆኑ የተለያየ ከሆነ ግን ሁለቱንም ወደ አንድ አይነት መቀየር። ስለዚህ እንዴት አድርገን እንቀይራለን? አሁን ባሳየዋችሁ መልኩ ይሄኛውን በዚህኛው እናበዛዋለን፣ ይሄኛውን በዚህኛው እናበዛለን። ይሄ ማለት 1 2ኛን በመናበዛዋለን። እዚህ 4 አይደል? 4 4ኛ እናበዛዋለን። እዚህ 1 2ኛ እዚህ 3 4ኛን ደግሞ በዚህኛው እዚህ ባለው ይሄኛው ስንት ነው? 2 2 ሁለተኛ እናበዛዋለን። 1 4ኛ 4 ይሆናል። 1 ሲባዛ 4 2 ሲባዛ 4 8 ይሆናል። ለዚህኛው 3 ሲባዛ በ2 6 4 ሲባዛ 2 8። ከዛ በኋላ እነዚህ ማነጻጸር ዲኖሚኔተር ታህቶቹ አንድ አይነት ሆነውልናል። ላሉ ማነጻጸር 6 ይበልጣል 4 6 ይበልጣል። ስለዚህ የትኛው ይበልጣል? 3 4ኛ ይበልጣል ማለት ነው። ስለዚህ 6 የሚበልጠው ላሉ ትልቅ የሆነውን ቁጥር ያመጣልን ቁጥር ማለት ነው 3 4ኛ ነው አይደል? ስለዚህ እሱ ትልቅ ነው። 3 4ኛ ከማን ይበልጣል ማለት ነው? ከአንድ ሁለተኛ ይበልጣል ብላችሁ ትናገራላችሁ ማለት ነው። ከአንድ ሁለተኛ ይበልጣል። ስለዚህ በዚህ መሰረት ነው የምትሰሩት ማለት ነው። አሁን ግልጽ ይመስላል አይደል? ኦኬ ወደ ቀጣዩ እንሂድ ማለት ነው። ኖት ኤኒ ኔጌቲቭ ራሽናል ነምበር ለዛን ኤኒ ፖዚቲቭ ራሽናል ነምበር ኤንድ ኔጌቲቭ ራሽናል ነምበር ሻር ለዛን ዜሮ። ስለዚህ ማንኛውም ወደ ኔጌቲቭ ነምበር ላሳያችሁ። በፖዚቲቭ እንዳልኳችሁ ነው። ዲኖሚኔተሩ አንድ አይነት ከሆነ ላሉን አነጻጸራችሁ ትልቅ የሆነው ትልቅ ነው ማለት ነው። ቁጥሩ ራሽናል እንዳጠቃላይ የተለያየ ከሆነ ደግሞ ወደ አንድ አይነት ታህት ወዳላችሁ ተቀይሩና ላሎቹን አነጻጽራችሁ ላሉ ትልቅ የሆነው ትልቅ ነው ማለት ነው። ነገር ግን በኔጌቲቭ ቁጥር ከሆነ ኔጌቲቭ ቁጥር ከማንኛውም ራሽናል ነምበር ይበልጣል። ለምሳሌ 1 4ኛ አለ አይደል? ኔጌቲቭ 10 ቢሰጣችሁ ለምሳሌ 10 ከ1 4ኛ ይበልጣል ከክፍልፋይ። ነገር ግን ኔጌቲቭ ቁጥር አለው አይደል? ስለዚህ 1 4ኛ ከማን ይበልጣል? ከኔጌቲቭ 10 ይበልጣል። ሁልጊዜም ኔጌቲቭ ቁጥር ከማን ያንሳል? ከፖዚቲቭ ቁጥር ከፖዚቲቭ ቁጥር ያንሳል። እንደገና ከማንም ያንሳሉ አብረው ከዜሮም ያንሳሉ። ስለዚህ ኔጌቲቭ 10 ከማን ለዛን ዜሮ። ኔጌቲቭ 10 ከዜሮ ያንሳል። ኔጌቲቭ 10 ከማን ያንሳል? ከአንድ ያንሳል። ኔጌቲቭ 10 ከማን ያንሳል? ከአንድ አስረኛም ያንሳል። ስለዚህ ፖዚቲቭ ቁጥር ከሆነና ዜሮ ከሆነ ከየትኛውም ኔጌቲቭ ቁጥር ይበልጣል ማለት ነው። ይሄን መውሰድ ይጠበቅባችሁ እና በኔጌቲቭ ቁጥር ስታወዳድሩ ደግሞ ትልቁ ቁጥር ትንሽ ነው ማለት ነው። ስለዚህ ለምሳሌ ኔጌቲቭ 10 እና ኔጌቲቭ 1 ቢሰጣችሁ ትልቁ የትኛው ነው? ኔጌቲቭ 1 ነው። ስለዚህ ኔጌቲቭ 10 ከኔጌቲቭ 1 ይበልጣል ሳይሆን የምትሉት ይሄ ኤክስ ነው። ኔጌቲቭ 10 ያንሳል ከኔጌቲቭ 1 ብላችሁ ነው የምትጽፉት። ይሄ ማለት ኔጌቲቭ ምትል ሳይን ካለሽ እዳ ማለት ነው። ስለዚህ 10 ብር የተበደረ ሰው ነው ሀብታም የሚባል 1 ብር ብቻ የተበደረ። ስለዚህ 1 ብር ብቻ ብድር ከሆነ ያለበት አንዷን ብር ከፍሎ ከብድሩ ወዲያው ይለቀቃል። ኔጌቲቭ 10 ብር ከሆነ ግን እዳ ያለበት ብዙ እዳ ስላለበት ድሃ ነው ማለት ነው። ስለዚህ በኔጌቲቭ ቁጥር ትንሹ ትልቅ ነው ማለት ነው።
በክፍልፋይ ስትወስዱት ደግሞ ወደ አንድ አይነት ዴሲማል ከቀየራችሁ በኋላ ወደ አንድ አይነት ዲኖሚኔተር ታህት ከተቀየራችሁ በኋላ አሁን እንዳልኳችሁ 3/4 እና 5/4 ሲሰጣችሁ በፖዚቲቭ ቁጥሩ ታሹ ሁለቱም አራት ነው። ለኛውን አንጻጻችሁ ትልቅ የሆነው ትልቅ ነው አይደል? 5/4 ስለዚህ ከማን ይበልጣል? ከ3 ግሬተር ዘን 3/4 አላለሁ። ነገር ግን ኔጌቲቭ ቁጥር ከሆነ ሁለቱም ኔጌቲቭ ቁጥሮች ከሆነ የተሰጣችሁ ኔጌቲቭ 3/4 እና ኔጌቲቭ 5/4 ከሆነ የተሰጣችሁ ታሹ አንድ አይነት ከሆነ ለኛውን ሳነጻጽሩ ምን እንደው የምታደርጉ ትንሽ የሆነው ቁጥር ትልቅ ነው ማለት ነው። ቅድም አሁን ኔጌቲቭ 1 ከኔጌቲቭ 10 ይበልጣል ስላል እነዚህ ደግሞ ኔጌቲቭ 3 ከኔጌቲቭ 5 ይበልጣል። ስለዚህ ኔጌቲቭ 3/4 ከማን ይበልጣል? ከኔጌቲቭ 5/4 ይበልጣል ብላችሁ መውሰድ ማለት ነው እንጂ ኔጌቲቭ ቁጥር ከሆነ ግን የተሰጣችሁ ሁሌም 3/4 እና ኔጌቲቭ 5/4 ቢሰጣችሁ ቀጥታ ማነጻጸር አይጠበቅባችሁም። ይህ ፖዚቲቭ ቁጥር ስለሆነ 3/4 ከኔጌቲቭ 5/4 ይበልጣል። ቀጥታ ማነጻጸርም አይጠበቅባችሁም። ስለዚህ እነዚህን ኤግዛምፕሎች በዛ መሰረት እንስራ ማለት ነው። ቶሎ ነው የምሰራ ያው ሰዓት ስለሌለ ማለት ነው። ኮምፔር ኦፍ ዘ ፎሎዊንግ ፔር ኦፍ ራሽናል ነምበር እነዚህን ራሽናል ነምበሮች አወዳድሩ ይላል። 3/2 እና 5/2 ስለዚህ እነዚህ ዲኖሚኔተራቸው አንድ አይነት ስለሆነ ላይሉ ማወዳደር 3 ይበልጣል 5 ይበልጣል ግልጽ ነው። ስለዚህ 3/2 ያንሳል ከ5/2 ብላችሁ ትጽፉታላችሁ። 3/2 ከማን ያንሳል? ከ5/2 ወይም 5/2 ከ3/2 ይበልጣል። ቢ ስንሄድ 3/4 እና 1/2 ስለዚህ እነዚህ ከሆነ ወደ አንድ ዲኖሚኔተር መቀየር አለብን። 3/4 አለ እኛው ደግሞ 1/2 ስለዚህ ይሄኛውን ክፍልፋይ በዚህኛው እዚህ ያለው ማን ነው? 2 ነው። ሁለተኛ እናበዛዋለን። ይሄኛውን ክፍልፋይ ደግሞ እዚህ ማን ያለ 4 4/4 እናበዛለን። ስለዚህ 3/4 ሲባዛ በ2 ሁለተኛ እኩል ነው 3 ጊዜ 2 6 4 ጊዜ 2 8 ስለዚህ እዚህ 6/8 ነው። የዚህኛውን ስንሰራ ደግሞ 1/2 ሲባዛ እዚህ ስንት አለ? 4/4 1 ሲባዛ በ4 4 ነው። 2 ሲባዛ 4 8 ነው። እዚህ 4/8 ነው። ስለዚህ ሁለቱም 8 ነው ታሻቸው። የላይኛው 6 የዚህኛው 4 ነው። ስለዚህ ማን ይበልጣል? 6 ይበልጣል። ስለዚህ እዚህ ያለው 3/4 ከማን ይበልጣል? ከ1/2 ይበልጣል። ስለዚህ እቺ ለዛ ናት ለያለው 3/4 ከማን ይበልጣል? ከ1/2 ይበልጣል። አሁን በሰራነው መንገድ እያያችሁ ስለሆነ እዚህኛው ላይ ደግሞ 79ኛ እና ኔጌቲቭ 5/3 ስለዚህ ሁለቱ ይሄኛው ፖዚቲቭ ቁጥር ነው፣ ፖዚቲቭ ነው። ይሄኛው ደግሞ ምንድነው? ኔጌቲቭ ቁጥር ነው። ስለዚህ እንዲህ ከሆነ ቀላል ነው። ቀጥታ ምን ማድረግ ነው? እዚህ ላይ ይበልጣል። ፖዚቲቭ ቁጥር ሁሉ ጊዜ ከኔጌቲቭ ይበልጣል። የፈለገ ማግኒቲዩዳቸው መጠናቸው የፈለገውን አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ፖዚቲቭ ቁጥር ሁሉም ይበልጣል። 79ኛ ከኔጌቲቭ 5/3 ይበልጣል ማየት አይጠበቅብንም። እዚህ ደግሞ ኔጌቲቭ 1/3 ከ0 ስለዚህ ቅድም እንዳልነው ነው ኔጌቲቭ ቁጥሮች ከፖዚቲቭ እና ከዜሮ ቁጥሮች ምንድናቸው? ሁሉ ጊዜም ያነሱ ናቸው ኔጌቲቭ ቁጥር። ስለዚህ ለዛ መሆኑን ካየን 79ኛ ከ5/3 ይበልጣል። ኔጌቲቭ 1/3 ከማን ያንሳል? ከዜሮ ያንሳል። ኔጌቲቭ ቁጥሮች ከዜሮም ያንሳሉ ከፖዚቲቭ ቁጥሮችም ሁሌም ያነሱ ናቸው። እኩል ራሱ መሆን አይችልም። ኔጌቲቭ 1/3 ከማን ያንሳል? ከዜሮ ያንሳል። ስለዚህ ኔጌቲቭ 5/3 እና ኔጌቲቭ 1/2 ተሰጥቷቸዋል። አሁን ይሄን ደግሞ እንደቀድሞ ወደ አንድ ክፍልፋይ እንቀይራለን። ወደ አንድ ክፍልፋይ ማለት ኔጌቲቭ 5/3 እና አንድ ኔጌቲቭ 1/2 አለ። ነገር ግን ቅድም እንደነገርኳችሁ ኔጌቲቭ ቁጥር ከሆነ ትንሹ ቁጥር ትልቅ ይሆናል፣ ትልቁ ቁጥር ትንሽ ይሆናል። ስለዚህ መጀመሪያ ወደ አንድ ታህት እንቀይረና ትልቅ ቁጥር ያገኘ ነው ትንሽ ይሆናል፣ ትንሽ ቁጥር ያለው ከትልቁ ይበልጣል ብለን እናገራለን። ስለዚህ የዚህ 2 አለ፣ ይሄን በዚህ በ2 እናበዛዋለን። እቺኛዋን ክፍልፋይ ኔጌቲቭ 1/2 ደግሞ እዚህ 3 አለች፣ በ3 እናበዛታለን። ስለዚህ ኔጌቲቭ 5/3 ሲባዛ እዚህ ስንት ነው ያለው? 2/2 ሁሌ የምናበዛበት ቁጥር ግን ፖዚቲቭ ነው። እዚህ አሁን 2 ኔጌቲቭ ስለሆነ በኔጌቲቭ አላበዛሁትም በ2/2 ነው። ስለዚህ ኔጌቲቭ 5 በ2 5 ጊዜ 2 10 ኔጌቲቭ 10 ይመጣል። ይሄኛው 3 ጊዜ 2 6 ይሄኛው ደግሞ ኔጌቲቭ 1/2 ሲባዛ በስንት አይደል? 3 አለ 3/3 ኔጌቲቭ 1 በ3 ኔጌቲቭ 3 2 ሲባዛ 3 6 ይሄ ኔጌቲቭ 3 6ኛ ነው። ይሄ ኔጌቲቭ 10 6ኛ ነው። ስለዚህ ታሺው አንድ አይነት ነው አይደል? ላይኛው የምናወዳድረው ስለዚህ ኔጌቲቭ 10 ነው ኔጌቲቭ 3 ነው የሚበልጥ። ስለዚህ በኔጌቲቭ ከሆነ ትንሹ ቁጥር ነው የሚበልጥ አይደል? ስለዚህ ቅድም ከኔጌቲቭ 1 እና ኔጌቲቭ 10 ማን ይበልጣል ስላችሁ ማን ያላችሁ? ኔጌቲቭ 1 አይደል? ስለዚህ አንድ ላይ ያለበት ከ10 ከተወደደው የተሻለ ነው አይደል? በአንድ አሁን 10 ብር ቢኖራችሁ ሁለታችሁም ሁለት ልጆች 10 ብር ቢኖራችሁ ሁለት ልጆች ኖራችሁ አንዱ 10 ብር ተበድሯል፣ አንዱ 1 ብር ነው የተበደረ። ስለዚህ የትኛው ነው ብዙ ብር አለው የሚባለው? አንዱ የተበደረው አይደል? አንድ ብር ሲከፍል 9 ብር ይቀርዋል። ያን ነገር 10ን ሲበድር ሲከፍል ምንም ስለማይቀረው ትንሽ ኔጌቲቭ ቁጥሩ ትንሽ የሆነው ብዙ ነው፣ ትልቅ ነው። ትልቅ የሆነው ደግሞ ትንሽ ነው። ስለዚህ እዚህ ከኔጌቲቭ 10 እና ከኔጌቲቭ 3 ማን ይበልጥ? ኔጌቲቭ 3 አይደል? ስለዚህ የትኛው ይበልጣል ማለት ነው? ኔጌቲቭ 3 ያመጣልን ኔጌቲቭ 1/2 ነው አይደል? ስለዚህ ኔጌቲቭ 1/2 ከማን ይበልጣል ማለት ነው? ስለዚህ የትኛው ይበልጣል ብላችሁ የምታስቡ? ስለዚህ ኔጌቲቭ 3 ነው ኔጌቲቭ 10 ነው ይበልጥ?
ዳት ዞ ኦብቪየስ አይደል? ኔጌቲቭ 3 ይበልጣል። ስለዚህ ከዚህ ላይ ኔጌቲቭ 3 የሰጠን የትኛው ኔጌቲቭ 3 የሰጠን ኔጌቲቭ 1 ሁለተኛ ነው አይደል? ስለዚህ ኔጌቲቭ 1 ሁለተኛ ከማን ይበልጣል? ከኔጌቲቭ 5 ሶስተኛ። በፖዚቲቭ ሁለቱም ግን ፖዚቲቭ ቁጥሮች ቢሆኑ ኖሮ እኛ ይበልጥ ነበር። 5 ሶስተኛ ከ1 ሁለተኛ ይበልጣል። ሁለቱም ፖዚቲቭ ነው። ነገር ግን ኔጌቲቭ ስለሆነ በዛ መልኩ ሰራላችሁ። የገባችሁ ነው ብዬ ተስፋ አድርጋለሁ። ራሳችሁ ደግሞ በበለጠ መንገድ ተለማመዱበት። ስለዚህ ይሄ ምን ነበር ያለ? ይሄ ከዚህ ያንሳል። ይሄኛው 3 4ኛ ይበልጣል። ይሄ 7 5 9 ፖዚቲቭ ነው ይበልጣል። 0 ይበልጣል። ግልጽ ነው። እዚህ ደግሞ የትኛው ይበልጣል? 1 ሁለተኛ ይበልጣል። ኔጌቲቭ 5 ሶስተኛ ከማን ያንሳል? ከኔጌቲቭ 1 ሁለተኛ ያንሳል ማለት ነው። ስለዚህ የተረዳችሁ ይመስላል። ግልጽ ይመስለኛል። ያው እዚህ ላይ እንደምታዩቸው ነው ሰራናቸው ራሳቸው አሉ። ስለዚህ እዚህ ላይ 3 ሁለተኛ ከኔጌቲቭ 5 ሁለተኛ ያንሳል። ያው አግኝተናል። እዚህኛው 3 4ኛ ከ1 ሁለተኛ ይበልጣል። ትክክል ነው። ኔጌቲቭ 5 ሶስተኛ ከ7 9ኛ ያንሳል። ትክክል ነው። አግኝተናል። ወይም 7 9ኛ ምንድነው ያልነው እኛ እዚህ ላይ 7 9ኛ ከኔጌቲቭ 5 ሶስተኛ ይበልጣል ነው ያልነው። ያው ነው። ስለዚህ 7 9ኛ ከኔጌቲቭ 5 ሶስተኛ ይበልጣል ማለት ኔጌቲቭ 5 ሶስተኛ ከ7 9ኛ ያንሳል ማለት ነው። ስለዚህ በዛ መሰረት ውሰዱት። ወደታች ስንሄድ ሲንስ ኤኒ ኔጌቲቭ ራሽናል ነምበር ከዜሮ ያነሰ ስለሆነ ኔጌቲቭ 1 ሶስተኛ ከዜሮ ያነሰ ነው። ትክክል ነን። ኢን ደግሞ በምታዩበት ሰዓት ያው አገኘን። ኔጌቲቭ 3 ስድስተኛ እና ኔጌቲቭ 10 ስድስተኛ የትኛው ነው? ኔጌቲቭ 3 ነው። ታችኛው 6 6 ነው የሁለቱም። የላይኛው መንጸል ኔጌቲቭ 3 ኔጌቲቭ 6 10 ነው ይበልጥ። ኔጌቲቭ 3 ይበልጣል። በኔጌቲቭ ቁጥር ትንሹ ነው ትልቅ ማለት ነው። ስለዚህ ኔጌቲቭ 3 ስለሚበልጥ እዚህ ላይ ኔጌቲቭ 1 ሁለተኛ ከማን ይበልጣል ማለት ነው? ከኔጌቲቭ 10 ስድስተኛ ማለት ከኔጌቲቭ 5 ሶስተኛ ይበልጣል። የተሰጠነ ትክክለኛው 5 ሶስተኛ አይደል? ያን ስለዚህ ኔጌቲቭ 5 ሶስተኛ ምን ያህል ማለት ነው? ይበልጣል ብለን እንናገራለን። ኔጌቲቭ 5 ሶስተኛ ይበልጣል ብላችሁት መናገር ትችላላችሁ ማለት ነው። ስለዚህ አዘር ኦፍ ኮምፔሪንግ ኢንተርናሽናል ነምበርስ ዩዚንግ ፕሌስ ቫልዩስ። ስለዚህ ሁለተኛው ደግሞ መግለጽ ነው፣ በፕሌስ ቫልዩ መጠቀም ነው። ፕሌስ ቫልዩስ ምንድነው? አፍተር ኮምፔሪንግ ኢንተርናሽናል ነምበር ቱ ዴሲማል ፎርም። ስለዚህ ወደ ዴሲማል ወደ ክፍልፋይ ከቀየራችሁ በኋላ እነዛን መስራት ነው የሚሆን ማለት ነው። ስለዚህ ቅድም እነሱን አሳይቻችኋለሁ። በዋነኝነት እነዚህን ኤክሰርሳይሶች ስሯቸው። ኮምፔሪንግ ኦፍ ዘ ፎሎዊንግ ራሽናል ነምበር ይላል። ቀላል ነው። ስለዚህ እዚህ ላይ ዴሲማል ሲሰጣቸው አንባልኳችሁ መልኩ ክፍልፋይ ተሰጣቸዋል። 3 4ኛ ነው ወይስ 7 8ኛ ነው የሚበልጥ? ስለዚህ ሁለቱን መጀመሪያ ወደ ክፍልፋይ መቀየር አይደል? ወደ ክፍልፋይ ቀየራችሁ ከዛ በኋላ መስራት። ስለዚህ 3ን ለ4 ታካፍሉት የሚመጣው ስንት ነው? 7ን ለ8 ታካፍሉት የሚመጣው ስንት ነው? እነሱን አካፍላችሁ ከዛ በኋላ ማነጻጸር። ስለዚህ ይህ ቀላል ነው ይመስለኝ ማካፈል ከቻላችሁ ማለት ነው። ለምሳሌ 3ን ለማናካፍለው ለ4 ባካፍለው 3 ለ4 አይችልም፣ 0 ነጥብ ይሆናል። 3 0 ጨምራለሁ 34 7 ጊዜ 4 28 28 30 ላይ ሲቀነስ 2 ይመጣል። 0 ጨምራለሁ 2 ለዚህ 20 ለ4 ሲካፈል 5 ጊዜ 4 20 ሲቀነስ 0 0 ይሆናል። ስለዚህ 3 4ኛ ማለት ወደ ክፍልፋይ ሲቀየር ስንት ሆነ? 0.75 ማለት ነው። እሺ 0.75 ነው። ያንኛውን ሳካፍለው ደግሞ ይሄ ስንት መጣ ማለት ነው? ስለዚህ ይሄኛው 0.75 ይመጣል። 7 8ኛን ሳካፍለው ደግሞ 7 ለማካፈል ለ8 7 ለ8 አይችልም። 0.7 ለ8 ሲካፈል 8 ጊዜ 8 64 ይሆናል። 7 ሲቀነስ 64 6 0 ጨምራል። 60 ለ8 7 ጊዜ 8 56 60 ላይ 56 ሲቀንሱ 4 ነው። 0 ሲጨምር 40 ለ8 5 5 ጊዜ 8 40 ከ40 40 ሲቀነስ 0 ነው ማለት ነው። ስለዚህ 7 8ኛ ማለት ደግሞ ስንት ነው? 0.875። ስለዚህ ከዚህ በኋላ ማነጻጸር አይከብዳችሁ። ስለዚህ 3 4ኛ ማለት ስንት ነው? 0.75 ነው ያመጣ። እዩት ከመልሳችሁ ብለው ቪዲዮን 7 8ኛ ማለት ደግሞ ስንት ነው? 0.875 ማለት ነው። ስለዚህ ከዚህ በኋላ ዴሲማል ፖይንቶችን ቅድም እንዳልኳቸው አንጻጽረ 0 አለ 0 እኩል ናቸው። ወደ ቀጣዩ ነው የምንሄድ። ወደ ቀጣይ ስንሄድ 7 እዚህ 8 ስለዚህ የትኛው ይበልጣል? 8 ይበልጣል። ወደ ላ መሄድ አይጠበቅባችሁ። አንድ የሚበልጥ የሚያነጻ የሚለያይ ካገኛችሁ እዛ ላይ መቆም ነው። እዚህ 8 እዚህ 7 የትኛው ይበልጣል? 8 ይበልጣል። ስለዚህ ኦብቪየስ 7 8ኛ ከማን ይበልጣል? ከ3 4ኛ። ስለዚህ የትኛው ይበልጥ? 7 8ኛ። ስለዚህ 3 4ኛ ከማን ያንሳል? ከ7 8ኛ ያንሳላችሁ ማለት ነው። ወደ ዴሲማል ወደ ክፍልፋይ ቀየራችሁ መስላከላችሁ። ለምሳሌ እዚህ ላይ ያለላችሁ እዚህ 3 አለ እዚህም 3 ነው ላቀረውላችሁ። እዚህኛውም 3 ነው እዚህኛውም 3 ነው። እዚህ 1 ነው እዚህ 1 ነው። እዚህኛው ላይ 2 አለ ከዚህም 2 ነው። ትክክል ነው። እዚህ 1 አለ ከዚህም 1 ነው። እዚህ 6 ነው ከዚህ 5። አያችሁ የትኛው ይበልጣል? 6 ይበልጣል 5 ይበልጣል 6 ይበልጣል አይደል? ስለዚህ 31.2168 ይበልጣል ከማን? 31.21
2159 ብላችሁ ቀላል ነው አይደል? ዳስ ኢዚ ነው። ቀላል ስለሆነ ወደ ክፍልፋይ ቀይራችሁ መቀየር ወደ ክፍልፋይ የምትችሉ ከሆነ ቀጥታ ወደ ክፍልፋይ ቀይራችሁ መስራት ትችላላችሁ። አይመችም ካላችሁ ግን ታቱን ወደ አንድ ታቱ አንድ አይነት ከሆነ ለኛው ማንዛት ነው። ታቱ አንድ ካልሆነ ግን ታቱ ወደ አንድ ወደ እውነት ቀይሩና መስራት ቀላል ነው ማለት ነው። እነዚህ ራሽናል ነምበሮች አወዳድሩ ነው የሚላችሁ። ለምሳሌ ኤክሰርሳይሱ ማወዳደር አንደኛ ማካፈል መብታችሁ ነው። አንፈልግም ካላችሁ ግን ወደ አንድ ዲኖሚኔተር ቀየራችሁ ታቱን አንድ አይነት ካመጣችሁ ላይሉን ማወዳደር። ኔጌቲቭ ሲሆን እንዳልኳችሁ ኔጌቲቭ ሲሆን ትልቅ የመጣላችሁ ትንሽ ቁጥር ነው። ላይሉ ትንሽ ከሆነ ትልቅ ቁጥር ነው፣ ትልቅ ከሆነ ትንሽ ነው ማለት ነው፣ ቅድም በነገርኳችሁ። ስለዚህ አሁን ወደ ዴሲማል ቀይሩት። 1/4 ማለት 0.25 ነው። 1/3 ማለት ደግሞ 0.3333 እያለ ነው የሚሄድ። ስለዚህ የትኛው ይበልጣል? እዚህ 0 እዚህም 0 እዚህ 2 እዚህ 3 ይበልጣል። ስለዚህ 1/3 ከማን ይበልጣል? ከ1/4 ወይም ደግሞ 1/4 ከ1/3 ያንሳላችሁ መጻፍ። ስለዚህ ቅድም የሰራናቸው ስለሆነ ቀላል ናቸው። አሁን እነዚህ ዴሲማሎች አነጻጽሩ ይላል። አይ ቲንክ ቀላል ይመስለኛል። አንዱን ለምሳሌ እዚህ ላይ ለምሳሌ ብንወስድ ይሄን ብንወስደው ለምሳሌ እዚህ አንድ አለ፣ እዚህም አንድ አለ፣ እዚህኛው 0 አለ። ቀጥታ በቅደም ተከተል ነው የምታዩ። ዝም ብላችሁ አይደለም ታነጻጽሩ በቅደም ተከተል። እዚህኛው ያለ የመጀመሪያው ከዚህኛው መጀመሪያ ጋር ማነጻጸር። ስለዚህ እዚህኛው የመጀመሪያው አንድ ነው፣ ከዚህ የመጀመሪያው አንድ ነው፣ እኩል ናቸው። ወደ ቀጣይ እንሄዳለን። እዚህኛው ሁለተኛው ቁጥር 0 ነው፣ እዚህኛው ሁለተኛው ቁጥር 1 ነው። ስለዚህ እዚህ ላይ ተለያዩ ማለት ነው። ስለዚህ ከተለያዩ የትኛው ይበልጣል? 1 ነው 0 ይበልጣል? 1 ይበልጣል አይደል? ስለዚህ 10.13 ከማን ያንሳል? ከ10 1.13 ያንሳል ብላችሁ ቀጥታ መናገር ጨረሳችሁ። ጋደምተ ቀላል ይመስለኛል። እነዚህኛውንም አሁን ባላችሁ ስለዚህ በዛን ሰረስ ስሯቸው ነው። ስለዚህ እነዚህን የአንደኛው ቁጥር አወዳድሯቸው ነው። ወደ ክፍልፋይ መቀየር ትችላላችሁ። ወደ አንድ አይነት ታህት ወዳለው አልፈልጋችሁ ወደ ነጥብ ቁጥር መቀየር ትችላላችሁ። ታችኛው ግን የሚላችሁ ምንድነው? ሶስተኛው ቁጥር ወደ ዴሲማል ቀይራችሁ ግዴታ ወደ መቀየር አለባችሁ። ወደ ዴሲማል ወደ ክፍልፋይ ወደ ነጥብ ቀይራችሁ ነው የትኛው እንደሚመጣ አናገሩ የሚል ቀላል ነው። ስለዚህ እንደዚህ አይነት ከተሰጣችሁ አሁን ለምሳሌ አራተኛውን ልስራላችሁ። እንደዚህ አይነት ቁጥር የሚሰጣችሁ ከሆነ ግን አንድ አይነት የተደባለቀ ሁለት አንዱን መስራት ነው። ስለዚህ ወይ ክፍልፋዩን ወደ ዴሲማል መቀየር ነው ወይ ደግሞ ዴሲማሉን ወደ ክፍልፋይ መቀየር ወይ ሁለቱም አንድ አይነት መሆን አለበት። ስለዚህ ሁለት አንዱ መቀየር ነው። ስለዚህ ካሁን በፊት እንዴት አድርጋችሁ ነጥብ ቁጥሮችን ወደ ክፍልፋይ እንደምቀይሩ አሳይቻችኋል። ካሁን ቀደም ነጥቦችን ክፍልፋይን ወደ ቁጥር እንዴት ወደ ነጥብ እንዴት እንቀይር አሁን ስላየን ቀላል ስለሆነ ችግር የለም። ስለዚህ እኔ የምመክራችሁ ብዙውን ጊዜ ክፍልፋዩን ወደ ማድረግ ነው። ይሄን ክፍልፋይ ያለውን ወደ ዴሲማል ቀይራችሁ እዛ ላይ ማወዳደር። ለምሳሌ ብንጠየቅ መጀመሪያ 2ን ለ3 ወደ ዴሲማል ልቀይረው። 2 ለ3 ሲካፈል 2 ለ3 ይችላል አይችልም አይደል? 0 ነጥብ ሰጣለሁ። እዚህ ላይ 0 ጨምራለሁ። 20 ለ3 6 ጊዜ አይደል? 6 ጊዜ 3 18 ይሆናል። ከ20 ላይ 18 ሲቀነስ 2 አሁንም 0 ጨምርለታለሁ። 20 ለ3 6 ጊዜ 6 ጊዜ 3 አሁን 18 ነው። ከ20 18 2 ስለዚህ አሁን 0 ጨምር 20 20 ለ3 6 ስለዚህ ነገር ስንት ነው እያልን 0.666 እያልን ነው የሚሄድ ማለት ነው። ስለዚህ ይሄኛው ማለት 2/3 ማለት 0.66 ማለት ነው 6 ይሄኛው ደግሞ 0.56 ስለዚህ አወዳድሯቸው 0 0 እኩል ነው 6 5 ስለዚህ ይሄኛው 6 ይበልጣል። ስለዚህ ይሄኛው ቁጥር 2/3 ከማን ይበልጣል ማለት ነው። እዚህ ላይ 2/3 ከ0.56 ይበልጣል። እዚህኛው ላይ በተመሳሳይ መቀየር ይሄ 0 ስንት ነው ያመጣ ነው 6 አይደል? 0.0 እዚህኛው 6 አለ እዚህኛውም 6 አለ። ቀጥሎ እዚህ ያለው የለም ቁጥር የለውም አይደል? ይሄ ግን አለው። ስለዚህ ይሄኛው ትልቅ ነው ማለት ነው። ስለዚህ 0.6 ከማን ያንሳል? ከ0.2/3 ያንሳል ብላችሁ መስራት ትችላላችሁ። በኔጌቲቭ ሲሆን ግን አሁን እንዳልኳችሁ በኔጌቲቭ ቁጥር ትልቁ የመጣላችሁ ትንሽ ነው፣ ትንሹ ትልቅ ነው። ስለዚህ ለምሳሌ ልስራላችሁ ብል ይሄ ነጥብ ቁጥር ነው መቀየር አያስፈልግም። ይሄኛውን ነው መቀየር። ስለዚህ 4 ሲካፈል ለ3 ኔጌቲቭ ቁጥር ነው የምታዩት። 4 ለ3 አንድ ጊዜ 3 ከ4 ሲቀነስ 3 1 ለ3 አይችልም አይደል? ነጥብ ሰጣለሁ። እዛ እዚህ ላይ 0 ጨምራለሁ። 10 ለ3 3 ጊዜ 3 9 አይደል? ይሄ ማካፈል መማር አለባችሁ። ለነጥብ እንዴት ነው ቀየሩ? እሺ ከ10 ሲቀነስ 9 1 ከ1 ሲካፈል ለ3 አይችልም። አሁን 0 ጨምርለታለሁ። 0 10 ሲካፈል ለ3 3 አሁን 3 ሲባዛ 3 9 ከ10 9 1 አለ። አሁንም 10 3 ስለዚህ ይሄ ቁጥር ማለት ምን ኔጌቲቭ እቺኛው ማለት ኔጌቲቭ 1.25 አለሽ። ይሄኛው ኔጌቲቭ 4/3 ማለት ኔጌቲቭ 1.333 ያለ ነው መጣ አይደል? አሁን እንዳያችሁት። ስለዚህ እዚህ ላይ 1 አለ እዚህም 1 አለ። አሁን ማነጻጸር ነው ወደ ክፍልፋይ ወደ ነጥብ ሁለቱም ስለተቀየሩ። ከዚህኛው 2 አለ ከዚህኛው 3 አለ። የትኛው ነው ትልቅ? 3 አይደል? ስለዚህ የትኛው ነው ትልቅ ቁጥር እንዳጠቃላይ ማለት ካለ ይሄኛው ነው አይደል?
ምክንያቱም እዚህኛው 2 ናት እቺኛዋ 3 ነው። ስለዚህ በኔጌቲቭ ጊዜ ትልቁ ቁጥር ምንድነው ብያችኋለሁ? ትንሽ ነው። ትንሹ ቁጥር ትልቅ ነው። ስለዚህ የሚበልጠው ማለት ነው ኔጌቲቭ 1.25 ከኔጌቲቭ 1.33 ይበልጣል። ምክንያቱም እዚህኛው 3 ከ2 ይበልጣል። ነገር ግን በኔጌቲቭ ቁጥር ጊዜ ትንሹ ቁጥር ስለሆነ ትልቅ የሚሆነው መልሳችሁ እንዳትሳሳቱ። ኔጌቲቭ 1.25 ከማን ይበልጣል? ከኔጌቲቭ 4/3 ይበልጣል። ምክንያቱም በኔጌቲቭ ጊዜ ትንሹ ስለሚትልቅ የሚሆን ማለት ነው። በዛ መሰረት መስራት ትችላላችሁ ማለት ነው። ስለዚህ አሁን ቀላል ይመስለኛል ማለት ነው። ከዛች ግን ኦርደሪንግ ኦፍ ራሽናል ነምበሮችን እንዴት አድርገን ኦርደር እናደርጋለን ወይም ደግሞ በቅደም ተከተል ያው አሁን እንዴት አድርገን እንደምናወዳደር ነበር ያየን። አሁን ግን ኦርደር እንዴት አድርገን በቅደም ተከተል እናስቀምጣለን። ይሄኛው አይ ቲንክ እዚህ ራፍሊ ነገራችሁ ወይም ደግሞ ነካ አድርጌላችሁ ሊድ ምክንያቱም ቅደም ተከተሉ እንዴት እንደሆነ ካወቃችሁ የትኛው ቁጥር እንደሚበልጥ ካወቃችሁ በቅደም ተከተል ማስቀመጥ አያቅታችሁም አይደል? አይ ቲንክ እንደዛ ነው። ምክንያቱም ቀላል ስለሆነ ከዛ በኋላ ቅደም ተከተል ማስቀመጥ የትኛው እንደሚበልጥ ካወቃችሁ ከትንሽ ወደ ትልቅ ሆነ ከትልቅ ወደ ትንሽ እንዴት ማስቀመጥ እንደምትችሉ ስለምታውቁ ቀላል ስለሆነ ማለት ነው። ኦኬ ወደ ታች እንሂድ። in order to arrange rational number in an increasing or decreasing order ራሽናል ነምበሮች ወይም ክፍልፋዮችን ወይም ነጥብ ቁጥሮችን በኢንክሪዚንግ ወይም በዲክሪዚንግ ኢንክሪዚንግ ማለት ከትንሹ ወደ ትልቁ ማለት ነው። ከትንሹ ወደ ትልቁ እየጨመረ መሄድ ማለት ነው። ወይም ዲክሪዚንግ ኦርደር ዲክሪዚንግ ካላችሁ ደግሞ አንድ ቁጥር ሁለት ቁጥሮች ወይም 3 4 ብዙ ቁጥሮች አንድ ላይ ሊሰጧችሁ ይችላል። እነዛ የተሰጧችሁን ቁጥሮች በዲክሪዚንግ ኦርደር አስቀምጡ ከተባለ ከትልቁ ወደ መሄድ ማለት ነው፣ ወደ ትንሹ መሄድ። ስለዚህ ኢንክሪዚንግ ከተባለ ምን ማድረግ ማለት ነው? ኢንክሪዚንግ ማለት ከትንሹ ወደ ትልቁ እየጨመረ መሄድ ማለት ነው። ከትንሹ ወደ ትልቁ። ዲክሪዚንግ ካለ ግን ከትልቁ ወደ ትንሹ እየቀነሰ። ኢንክሪዚንግ እየጨመረ ከትንሹ ወደ ትልቅ እየጨመራችሁ ሂዱ ነው። ዲክሪዚንግ ካላችሁ ደግሞ ከትልቁ ወደ ትንሹ እየቀነሳችሁ ሂዱ ማለት ነው። ስለዚህ የተሰጡ የሆኑ ቁጥሮች ተሰጧችሁ ኔጌቲቭ 3 4 0 ኔጌቲቭ 5 9 ኔጌቲቭ 1.5 ያለው ቢሰጣችሁ እነዚህን በዲክሪዚንግ አስቀምጡ ከተባላችሁ ከትልቅ ወደ ትንሹ በቅደም ተከተል አድርጓቸው ነው። ኢንክሪዚንግ ከተባለ ደግሞ ከትንሹ ወደ ትልቁ። ስለዚህ እየጨመረ እንዲዳሩ ከትንሹ ወደ ትልቁ ከተሆነ ኢንክሪዚንግ ካለ ከትንሹ ቁጥር ወደ ትልቁ ነው። ዲክሪዚንግ ከሆነ ግን ከትልቁ ወደ ትንሹ። ለምሳሌ አሁን በኢንክሪዚንግ ከስንት ትሄዳለች? ከትንሹ ቁጥር ማለት ኔጌቲቭ 5 አለ። ኔጌቲቭ 5 እላለሁ። ከዛ ቀጥሎ ያለው ትንሹ ቁጥር ኔጌቲቭ 3 ከኔጌቲቭ 3 ኔጌቲቭ 1.5 ከኔጌቲቭ 1.5 0 ከ0 ቀጥሎ ማን ነው የሚበልጠው? 4 ከ4 ወደ 9። ስለዚህ ቀደም ተከተል በዚህ መሰረት ታስቀምጣላችሁ። ኔጌቲቭ 5 ኔጌቲቭ 3 ኔጌቲቭ 1.5 0 4 9 ያጅብ ከትንሹ ቁጥር ወደ ትልቁ ሄድኩ። በኔጌቲቭ ጊዜ ትልቁ ትንሽ ስለሆነ ማለት ነው። ስለዚህ አያችሁ ይሄ ነው ኢንክሪዚንግ። ዲክሪዚንግ ካለ ግን ደግሞ የዚህን ተቃራኒ ነው። እዚህ ላይ እንዳለ 9 ትጀምራላችሁ። በዚህኛው ግን 9 4 0 ኔጌቲቭ 1.5 ኔጌቲቭ 3 ኔጌቲቭ 5 አያችሁ ከትልቁ ከ9 ወደ ትንሹ ቁጥር ወደ ኔጌቲቭ 5 ሄድኩ ማለት ነው። ስለዚህ በዚህ መሰረት ማስቀመጥ ዲክሪዚንግ ይባላል። ዲክሪዚንግ ማለት እየቀነሰ እንዲሄድ ማለት ነው። ኢንክሪዚንግ ካለ ግን እየጨመረ መሄድ ነው። ስለዚህ ይሄኛውን ለምሳሌ ቀላል ነው። እዚህ በኋላ እንትን አልላችሁም ወዲያውኑ አልፈው መሄድ። እነዚህን ቁጥሮች ተሰጧቸዋል። በኢንክሪዚንግ ወይም በዲክሪዚንግ ቁጥር አስቀምጡ ማለት አሁን እዚህ ተጠይቀው ምንድነው ኢንክሪዚንግ ማለት ምንድነው? አሴንዲንግ ያው ነው። ስለዚህ ሁለቱ ስማቸው አንድ ነው። ኢንክሪዚንግ ማለት አሴንዲንግ ማለት ነው። ከትንሹ ወደ ትልቁ በቅደም ተከተል አስቀምጡ ማለት ነው። ዲክሪዚንግ ወይም ዲሴንዲንግ ካላችሁ ደግሞ ከትልቁ ወደ ትንሹ አስቀምጡ ነው። ስለዚህ ከትልቁ ጀምራችሁ ወደ ትንሿ ትሄዳላችሁ። ኢንክሪዚንግ ወይም አሴንዲንግ ካለ ግን ከትንሹ ቁጥር ወደ ትልቁ ማለት ነው። ዲክሪዚንግ ካላችሁ ወይም ዲሴንዲንግ ካላችሁ ግን ትልቁ ቁጥር ጀምራችሁ ወደ ትንሹ መሄድ ማለት ነው። ስለዚህ ለምሳሌ አሁን እነዚህ አለ እንዴት እንደምታወሩ የትኛው እንደሚበልጥ እንዴት አይተናል። አሁን ሁሉም ታችኛው 6 ነው። 6 ቁጥሮች አሉ። ሁሉም 6 ነው ታታቸው። ስለዚህ ላይኛውን ብቻ ነው የምናወዳድር። ስለዚህ እኛው ደግሞ መጨረሻው ኔጌቲቭ 76ኛ ነው። ኔጌቲቭ 76ኛ ከሆነ ኔጌቲቭ ቁጥር ከሆነ እንዳጠቃላይ ምንድነው? ትንሽ ነው። ከሁሉም ከማንኛውም ፖዚቲቭ ነምበር ኔጌቲቭ ያንሳል። ስለዚህ ይሄኛው ትንሽ እንደሆነ እናውቃለን። ትንሹ ቁጥር ማን ነው ማለት ነው? ስለዚህ ከትንሹ ነው የምንጀምር። አሴንዲንግ ከተባለ ወይም ኢንክሪዚንግ ኔጌቲቭ 76ኛ በየትኛውም ታቱን ሌላ ቢሆን ኔጌቲቭ 7 10ኛም ቢሆን ያው ነው። ከዚህ ነው የምንጀምር። ምክንያቱም ኔጌቲቭ ቁጥር ስለሆነ ከትንሽ ነው የምንጀምር። ስለዚህ ኔጌቲቭ 7 6ኛ እንላለን። ከዛ ቀጥሎ ሌሎቹ ፖዚቲቭ ቁጥር ናቸው አይደል እነዚህ። ስለዚህ ታታቸው አንድ አይነት ስለሆነ ላላቸው ማወዳደር የትኛው ይበልጣል? 3 1 5። ስለዚህ የትኛው ነው ትንሽ? 1 አይደል? ስለዚህ 1 6ኛ። ከዛ ቀጥሎ 3
ስድስተኛ እዛ 5 6 5 ትልቁ ነው። ስለዚህ ኔጌቲቭ 7 ስድስተኛ ኔጌቲቭ ቁጥር ትንሽ ነው። ከዛ ቀጥሎ ትንሹ ቁጥር ማን ነው? 1 ታችኛው 6 6 ስለሆነ ላይኛው ትንሽ ሆኖ 1 ከዛ ቀጥሎ 3 ከዛ 5 ከትንሹ ወደ ትልቁ ቁጥር ሄድን ማለት። ስለዚህ ይሄ አሴንዲንግ ነው። ዲሴንዲንግ ከተባለ ደግሞ ወደ ትልቁ መሄድ ነው። ስለዚህ ከትልቁ ጀምራችሁ ከትልቁ ነው የምትጀምሩ። ከዚህ ከ5 ስድስተኛ ጀምራችሁ ወደዚህ መሄድ ማለት ነው። ስለዚህ በዛ መሰረት መስራት ነው። አሬንጅ ዘ ራሽናል ነምበር እነዚህኞችን ወደ ከትልቁ ወደ ትንሽ መስራት ቀላል ነው። ኔጌቲቭ ቁጥሮች መጀመሪያ ይሆናሉ። ምክንያቱም ኔጌቲቭ ቁጥሮች መጀመሪያ ይሆናሉ። አሁን ደግሞ ኔጌቲቭ ቁጥሮች እዚህ ላይ ስንጀምር ኔጌቲቭ 7 ስድስተኛ ብለን ነው የጀመርነው መጀመሪያችን አይደል? እዚህኛው ላይ ደግሞ ኔጌቲቭ ቁጥሮች አሁን ከትንሽ ወደ ትልቅ ከትልቅ ወደ ትንሽ አምንሄድ ኔጌቲቭ ቁጥሮች መጨረሻ ላይ ወደዚህ አካባቢ ይጻጻፋሉ። ምክንያቱም ትንሾች ቁጥሮች ስለሆኑ ማለት ነው። በማን እንጀምራለን? ስለዚህ እዚህ ላይ ወይ 3 ሁለተኛ ነው ወይ 7 ስድስተኛ ነው የምንጀምር። ምክንያቱም ሌሎቹ ኔጌቲቭ ስለሆኑ ትንሽ ቁጥር ናቸው። ትልቁ ወይ 3 ሁለተኛ ነው ወይ 7 ስድስተኛ። ስለዚህ ሁለቱን ደግሞ እንዴት እንደምናነጻጽር አይተናል። ወደ አንድ ሁለቱንም ስድስትንም ወደ አንድ ለአል እንቀይርና ወደ አንድ ታህት ቀይረን ለአሎችን አወዳድረን ትልቁን መጀመሪያ እናስቀምጣለን። እነዛ ተቀጥለን እሱ ቀጥሎ ያለውን ቁጥር ከዛ ከኔጌቲቮቹ ደግሞ እንደገና እኩል አድርገን ትልቅ የሆነው እናስቀምጣለን። እዛ ቀጥሎ ትንሽ የሆነው እናስቀምጣለን። ቀላል ስለሆነ በዛም ሰርሰሉ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። እንደገና ደግሜ እንዲረዳችሁ አድርግላችኋለሁ ማለት። ስለዚህ እዚህ ላይ በደንብ ሰርቶላችኋል። መውደድ አይጠበቅብኝም። እዚህ እነዚህን በቅደም ተከተል አስቀምጧቸው ብሏል። በቅደም ተከተል አሁን እንዳልኳችሁ ማወዳደር ብቻ። እዚህ በቅደም ተከተል አወዳድራችሁ ማስቀመጥ ያለ ቀላል ስለሚያደርገው ማለት ነው። ኦኬ ክፍልፋይም ካለ እንደዚህ ወደ ነጥብ ቀይራችሁ ታስቀምጡታላችሁ ማለት ነው። እቺ ነጥብ ያላት ምንድናት ካላችሁ እነዚህ እንደነዚህ ቁጥሮች ምንድናቸው ካላችሁ እንደዚህ ከላያቸው ዶት ያለባቸው ቁጥሮች ምንድነው? 0 ነጥብ ለምሳሌ 7 ዶት ማለት 7 7 7 እያለ ይሄዳል። 7 ይደጋገማል ማለት ነው። ሌላ ነገር አይደለም፣ አይቋረጥም። ዝባር ካረገባችሁ እንደዛው 0.75 ዝባር ከሆነ ከሁለቱም ላይ ከሆነ ያለ ደግሞ 0.75 እያለ ራሱን እየደጋገመ ይሄዳል ማለት ነው። በዛ መሰረት አወዳድሯቸው። ቀላል ስለሆነ ያልገባችሁ ነገር ካለ ትነግሩኛላችሁ። ስለዚህ አሁን በደንብ ያየን የተረዳን ይመስለኛል። በጣም አመሰግናለሁ። ይሄ የዛሬ ቻፕተር 1 የግሬድ 8 ማትማቲክስ የመጀመሪያው ምዕራፍ 6ኛ ክፍል ነው። 7ኛውን ክፍል ወይም 7ኛው ፓርት 7ን አብሶሉት ቫልዩ ኦፍ ራሽናል ነምበር የራሽናል ነምበሮችን አብሶሉት ቫልዩ እንዴት አድርገን እናሳለን። መጀመሪያ አብሶሉት ቫልዩ ምንድነው? ሁለተኛ ደግሞ አብሶሉት ቫልዩ እንዴት እናሰላለን የሚለውን ለማየት እንሞክራለን። ስላዳመጣችሁኝ በጣም አመሰግናለሁ ቤተሰቦች። ይህን ፔጅ ፎሎ አድርጉ። ሞር ቪዲዮዎች ብዙ የተሻሉ የተጠራ ቪዲዮዎች እንዲሰሩላችሁ ይህን ፔጅ ፎሎ ማድረግ አትርሱ። ሰብስክራይብ በተኗን ተጫኗት። ላይክ ማድረግና ሼር ማድረግ እንዳይረሳ። አመሰግናለሁ። መልካም ውሎ ይሁንላችሁ። ቴንክ ዩ